ስለዚህ አሁን እኔ የምጠይቅሽ ጥያቄ እንዲህ አይነት ጥያቄዎች ያሏቸው ሰዎች በጠቅላላ ኦፊሻሊ መልስ ይሰጣቸዋል እዛ ጋር አይደለ? አዎ ቅድምም ሜንሽን ሳደርግ ምን ብያለሁ አይደለም? በዚህ መጠን ብር 3000 ብር ተወሰደብኝ ብትል ኢሚዲየትሊ ነው የሚሰጧት። መክሰስ አለመክሰሷን ደግሞ እሷ ነች የምታውቀው ብያለሁ። አዎ እኔም አሁን ክፍተት የተፈጠረው እሷ ክሱን ከሳ የክሱን ሂደት ወይ አለማስኬዷ ነው ወይ ከነጭራሹ አለመክሰሷ ካልሆነ በስተቀር ሲስተሙ ቢውልድ የተደረገ ስለሆነ ኢሚዲየትሊ በጣም ምቹ ሀገር ነው ያለችው። ስለዚህ ይሄንን አርገሽ ቢያንስ ውጤቱን እንወቀው ብለናታል። ውጤቱን እንወቀው ማለት ልጅቷ ከሀገር ወጣ ከሆነ ከሀገር ወጣለች፣ ከሀገር ካልወጣች ደግሞ ወረቀት አይደለም እያወራን ያለነው። ከሀገር ካልወጣች ደግሞ ከሀገር አልወጣችም የሚለውን ነገር ማሳወቅ ትችይ ነበረ። ያንቺ ጉዳይ ብቻ ሳይሆን ከበስተጀርባ የብዙ ሰዎች ጉዳይም ስላለው ብያታለሁ። ይሄ እንዴት ታየዋለሽ? በትክክል ቅድምም ስናገር ሰምተኸኝ ከሆነ እስከ ዳር ያለው ልጅ ብያለሁ። እስከ ዳር አንተ ነህ አይደል? ሜንሽን እያረኩት ነበር ሳወራ የነበረው። ሪፖርት ከተደረገ ሲሊ ነገር ብለን የምንለው ሞባይል ጠፋብኝ ሊሆን ይችላል። ትንሽ ነገር ቀላል ነገር ብለህ ብትሄድ፣ እኔ አሁን ያልተዋጠልኝ ነገር ስላለ በድፍረትም መናገር ስለማልፈልግ ነው ሰውን እንጂ አንድ ሪፖርት ካደረግ ኢማራት ላይ አይዘገይም። ዊዘን 24 hours ብዙ ነገር መያዝ የሚችልበት ሀገር ነው። ይህንን ነው የምናገረው። ስለዚህ ነገ ዛሬ ተብሎ አንድ ሰው የተበደለው ሰው ሄዶ ሪፖርት ካደረገ ዊዝን 24 hours ምላሽ የሚሰጥበት ሀገር ነው። ግን ያህ ሰው ሲሄድ ሲሰጥ እሷ ምናልባት ያላሟላቻቸው ነገሮች ሊሆኑ ይችላሉ። አንድ ህጋዊ የሰጠችው በሪሲት የተያያዘ በዶክመንት ደረጃ የተያያዘ ነገር ላይሆን ይችላል። እሷም ስትጠየቅ ልትፈራ ሊሆን ይችላል። ሁለተኛ ነገር ፕሮፐርሊ አልከሰሰችም ሊሆንም ይችላል። ምንድነው ሰውን በድፍረት አትናገረውም ትክክለኛ ነገሩን ሳታይዝ ወይ በዛ ሰውዬ ጫማ ላይ ካልቆምክ። የኔ ባህሪም አይደለም። ስለዚህ ትክክለኛ ኢንፎርሜሽን ከሰጠቻቸው ግን አይ ጋራንቲ 24 hours ላይ መያዝ ትችላለች ሴትዮዋ። አሁን እናንተ ፈርዘር ሄዳችሁበት ኢንተርፖል ኤምባሲ ሄደን እንደዚህ የሚለውን ነገር ይሄ የነሱ ሆምወርክ ነው። አንድ ፋሲካ ሪፖርት ካደረገች ማለት ነው። ስለዚህ ሪፖርቱ ወይ በትክክል አልተደረገም ወይም ደግሞ ከእሷ በኩል ማሟላት ያለባትን ፋሲሊቲ አላሟላችም። መብረቁ ይህን ነጥብ ሰምተዋል አይደል? የሚመለከቱ ሰዎች ይህን ነጥብ ያዙ። አሁንም ላስተላልፍላችሁ ነው የገባሁት። የሌላ ሰው እኔ ቱ ቢ ኦነስት ማናቸውንም አላውቃቸው። ሌሎች ሰዎች የተለያየ ነገር እያሉ ነው። ከዚህም በኋላ ተመልሰው መጥቼ ልወያይ የምችልም ልጅ አይደለሁም። ስለተሰማኝ ነው እንደ ኢትዮጵያዊ የአንድ ግዴታዬም ነው ብዬ ስለማስብ ነው እንጂ የላይቭ ሰውም አይደለሁም። ስለዚህ ባለጉዳዮቹ ያስተላለፉበትን ፔፐር ይዘው ዛሬ ነገር ሳይሉ ኢማራት ፖሊስ ኦፊስ ቢሄዱ ሁሉ ነገር በ24 ሰዓት ይሳካላቸዋል። ተራ ሞባይል እያለን ነው አይደለም 46,000 ብር። እነሱ አይተኙም፣ እሷ ብትተኛ 46,000 ብር ጠፍቷት። ስለዚህ ሚስ አንደርስታንዲንግ ካለ ከነገ ጀምሮ ከአሁኗ ሰዓት ጀምሮ ባለጉዳዮቹ ኦሪጂናል ዶክሜንታቸውን ይዘው ሄደው ምንንም መክሰስ ይችላሉ። ሁለተኛ አንደኛው ልጅ ሚኪ የሚባለው ልጅ ሀገር ቀይሮ እዚህ መጥቷል ተብሏል። ዋትሶ ኤቨር በኢንተርናሽናል ደረጃ ኢትዮጵያ ላስት ይር ላይ ከኢማራት ጋር ተፈራርማለች ማንኛውንም ወንጀለኛ ልታስረክብ። ስለዚህ እሱ ዱባይ ሆነ ኢትዮጵያ ሆነ ማተር አያረግም። ወንጀለኛ ከሆነና ከሳሾች ትክክለኛ ዶክመንት ካላቸው እሱም የመያዝ መብት ግዴታ አለበት። ይሄን ይመስላል የህጉ ሂደት። አመሰግናለሁኝ። እንግዲህ ያው ያጠፋሁት ነገርም ካለ እንግዲህ ሶሪ። ራሷ ቪዲዮ ትከፈት የሚሉ ልጆች አሉ። ራሷ መሀሌት ነች ቪዲዮ ትከፈት ማለት ነው። ቪዲዮዎቿን ገብቶ ማየት ይችላሉ እኮ የምትሰደሩ እንጂ ማን ይላውራ ለወጣ ስለሆነ ጃጓርን ግን ሳቡልኝ ሞዴሬተሮች ነው ሞዴሬተር እናንተ ምን ጃጓርን ሳቡት
እስከ ደር ወንድም ላውራ ልወጣ ስለሆነ ሌላ ኬዝ በዚህ ጉዳይ ነው ወይስ ሌላ ኬዝ ነው የምታወራው? አይራ ይሄንን ነው የማወራ። እሺ አውሪ። ቅድም ነበር እንድታስገባኝ የሞከርኩት ግን አልቻልኩም። ማለት ነው እንድታስገቡ ሌላ ሰው አስገቡ፣ እኔ ልውረድላችሁ። እሺ መሲ ብርጅስታን የምትባለው ልጅ ስታወራ እናመሰግናለን። እሺ ምንም ችግር የለውም። ሌላ ጊዜ ስንፈልግሽ ያው እንጠራሻለን፣ ታግዥናለሽ አንዳንድ ነገር። እንግዲህ አቅሜ በፈቀደው መንገድ እንትን እላችኋለሁ። ሌሎቹ ግን ኢንኬዝ ራሷ ናት እንትን ለምን አትከፍትም ምናምን ለሚባለው ነገር እባካችሁ አንዳንድ ሰው ደስተኛ ሆኖ ኢንተረስትድ ሆኖ ሊረዳም ሲመጣ ሚስ አንደርስታንድ ላታደርጉት ቶሎ። ምንም የሚያስፈራኝም ቪዲዮዎች እያየሁኝ ስለነበረ ገብቼ ውስጥ ላይ ያሉትን ቪዲዮዎች አይቻለሁ። ችግር የለውም። ሁሉም ሰው አንደርስታንዲንጉ አንድ ስላልሆነ ችግር የለውም። መታየት ባለብኝ መጠን ታይቻለሁ። የሚዲያ ሰው ስላልሆንኩ ነው፣ ይቅር በሉኝ። መብርሃን ትቅናችሁ፣ ሙስሊሞቹም አላህ ይርዳችሁ። እኔ መሳሪያ እንግዲህ እምነቴ ነው እና የለፋችሁበት የለባችሁ የደማችሁ ገንዘብ ደግሞ አይቀርም። እኔም ተራዋን ሰው እንደዚህ ኮርኮሮኝ ሚዲያ ላይ ወጥቼ እስከመናገር ካበቃኝ ዋናዎቹን ደግሞ ምን ያህል እንደሚሰማቸው መረዳት አያቅተንም። ስለዚህ ፈጣሪ ይርዳችሁ። እናንተም ጠንካራ ሁኑ፣ ስሜታዊ አትሁኑ። በጉዳይ ላይ በመከራከር ላይ ብዙ ነገሮች ስለሚሰሙ ስሜታዊ አትሁኑ። ይቅናችሁ። አሜን አሜን አሜን። ክብር ይፈለግ። አሜን። እሺ ቤቲ ጎንደር ቅድም መሲ ብርጅስቶን እያለ ነበር ልገባ ግን አልቻልኩም መግባት እና ምን ልል ፈልጌ ነው። ቅድም በሚኪ ዙሪያ እያወራች ነበር። እኔ ለማንም ጠበቃ አልቆምም፣ እንደዚህ አይነት ቦታም አልገኝም፣ ምክንያቱም ቦታ አይደለም። ግን ሚኪዬ የዛን ቀን የጥምቀት ዋዜ ማለታ ጎንደር ነበር ስትል ነበር እና እንደው እግዚአብሔር በሚያውቀው ሚኪና እኔ በአንድ ፍላይት ሄድ ነው ማለት ነው ወደ ጎንደር። መቼ መሰለ? እሁድ ዕለት ጠዋት 12 ሰዓት ማለት ነው። እሁድ ዕለት ጠዋት 12 ሰዓት በአንድ ፍላይት ሄድ ነው እና ይቅርታ እየደወሉብኝ እና ጠዋት 12 ሰዓት ከ20 ወደ ጎንደር ፍላይት አንድ ላይ ይሄድ ነው ማለት ነው። እና ስትዋሽ እዛ ላይ በጣም ስለደበረኝ ነው ወንድሜ የሌላችሁ እንግዲህ ምንድነው መሰለሽ የቀን ጉዳይን በተመለከተ ቀኖች በህይወታችን የምናሳልፋቸውን ነገሮች ሁሉ ኤግዛክት ላንይዛቸው እንችላለን። ውሸትም ሊሆን ይችላል፣ እውነትም ሊሆን ይችላል። ያንን የሚያውቀው ለምሳሌ ቪዲዮ የተፖሰተ ቪዲዮ ስላለ ቀኑን ወደኋላ ሄዶ የማየት ነገር ይኖራል። ህግ ደግሞ ሰዎች ሀሳባቸውን ያቀርባሉ። የህግ ባለሙያዎች ደግሞ እኛ ሳንፈርድ ምን አይነት ክፍተት እንዳዩ ነጥቦችን ሲይዙ ነበረ። እነኚህ የህግ ባለሙያዎች በኋላ ላይ እዚህ ጋር በተነሳው ሀሳብ ይሄ ክፍተት ነበር፣ እዚህ ጋር በተነሳው ሀሳብ ደግሞ ይሄ አሳማኝ ነገር ነበር ይላሉ። እኛ ግን ውሸት ነው፣ ልክ ነው የመሳሰሉትን ነገሮች ሳንሰጥ ሀሳብ ብቻ ሰጥተን ስንወጣ ጥሩ ይሆናል፣ ኦፕን ስናደርገው። ምክንያቱም ሂደቱን የሚከውኑ አስፈጻሚ አካላቶች ስላሉ ከዛ አንጻር ውሰጂው። ግን ለምን ይዋሻሉ? ውሸት ጥሩ አይደለም። ደግሞ በስመ ጎንደር አይጠላሉ። ራሳቸውን ወንጀለኝነታቸውን እዛው እንዴ ያም ተነስቶ እዚህ ነበርኩኝ ጎንደር ላይ ነበርኩኝ እንዴ ውሸት ማርያምን። እሁድ ለታ ጠዋት የጥምቀቱ ለታ ጥምቀት እሁድ ላይ ነው የዋለው። የትኛው ጥምቀት ነው? የትኛው ያሁን ያለፈው 2017 2017 እሁድ ላይ ነው የዋለው። ዓመት ነው ኧረ በዛኛው ዓመት ነው እየተባባሉ ስለነበረ እሱም ክሊር አልሆነም ገና። እሱ ሁሉ ባለሙያዎቹ ያጣሩታል። ግን ስትዋሽ ስለነበረ ጥምቀት ላይ ጎንደር ነበረ ሚኪ። የዋዜማው ዕለት ጥምቀት ሳይሆን የዋዜማው ቀደም ብሎ ጥምቀቱ ውጪ ጎንደር ነበር ይላሉ። ለምን ይዋሻሉ? ውሸት በቃ የሆነ ነገር ሲሆን